ትላንት ደውዬ አውርቼው ነበር እና ብዙ ነገር አውርቼው ትላንት አልተመቸውም እና ነው እንጂ ትላንት እናገኘዋለን ብዬሽ ነበር እና ስላልተመቸው ለዛሬ ቀጥሮኝ ነው የመጣው። ብዙ ነገር ብዬሻለሁ አይደል? ስለዚህ ነገራቶችን በሰላም መፍታት አለብን። ፋሲልም ብዙ ያወራኝ ነገር ነበረ ይበልጥ ክሊር እንዲሆንልኝ እኔም መጥቼ በደንብ እናወራለን ምናምን ነበር ያልኩት። በጣም ብዙ ነገር አውርቼዋለሁ። ብዙ ነገር ነበር ያወራንና እሱም በሰላም መፍታት ነው የምፈልገው። ነገር ገብቶሻል? የተፈጠረው ነገር ተፈጥሯል፣ የሆነው ነገር ሆኗል። ስለዚህ እሱ እንደውም እንዳለኝ ይቅርታ መጠየቅ ፈልጋለሁ ነው አይደል? አንቺም ማለት ነው ይቅርታ መጠየቅ ፈልጋለሁ። እዛ እኔም የእሱን ይቅርታ መጠየቅ ፈልጋለሁ ፋሲል። በዚህ አጋጣሚ በጣም ይቅርታ። ምክንያቱም በተፈጠሩት ነገሮች እኔም ግንፍል ብዬ ብዙ ነገር ነው ያደረኩት አይደለ? ያው እጄ እንዲቆስል ምናምን ድረስ ማለት ነው። እና እኔ በጣም ይቅርታ። ያው አንተም ካወራኸኝ አንፃር ብዙ ለኔ የምትነግረኝ የምትፈልገው ነገር እንዳለ ነግረኛል። እና ያው በሀይሚ ፊት የተፈጠረውን ነገር ሀይሚ በኮንፊደንስ ነው ያወራችኝ። ማለት ምንም አይነት ፋይል ሊኖር አይችልም የቀለበት ካለው ነገር ውጪ ነው ያለኝ። አይ ቲንክ እናወራ ነበር ምንም የተለየ የፈለገውን ነገር ያሳይ የፈለገውን ነገር ያደርግ እኔ ኮንፊደንስ አለኝ ብላኛለች። እና እሱን ነገር ለመጠየቅ ነበር የደወልኩት። አንተም ጥሩ ምላሽ ሰጥተኸኝ ባገኘ ብለኛልና ያለውን ነገር ክሊር አድርገህ ለቀለበትም ስለነበራችሁ ግንኙነትም በደንብ እንድትነግረኝ ፈልጋለሁ። እኔም የነገረችኝ ያለ በደንብ እንድትነግረኝ ፈልጋለሁ። እሺ ብሩኬ፣ እኔም በጣም ይቅርታ ትናንትም ይቅርታ ጠይቄያለሁ በስልክ የምሬ ነው። ከልቤ ይቅርታ ጠይቃለሁ። አይሚዬ አም ሶሪ፣ በእውነት ከልቤ ይቅርታ ጠይቃለሁ። ምንድነው የተፈጠረው? ትናንት ካንተ ጋር እንዳወራ ነው ዱላ በጣም ኃይለኛ ቦክስ ነው የደረሰብኝ። እንደዛ ነስር በነስር ደም በደም እስከሆነ ድረስ የደረሰብኝ ጉዳት እንግዲህ አስቢ። እኔ የሆነ ውጤት ስለምፈልግ የነበረው ውጤት ቆንጆ ውጤት ፈልግ ነበረ። ያ ማለት እስቲ ማነው ለማን ነው ታማኝ ሆነው እስከ መጨረሻው አብሮ የሚዘልቀው ማን ነው? በቃ ከዚህ በፊት እናንተ ጋር ሰው መጥቶ ተቀጥሮ ምናምን የነበረው ችግር እናንተም ታውቃላችሁና ከዛ ጀርባ ደግሞ እስቲ የሆነ ሰው ቢመጣ እናንተ ማን ነው በጽናት አብሮ መቆየት የሚችለው? መታገል ማን ነው በትዕግስት አብሮ መቆየት የሚችለውንም እሱን ለማየት ነበረ። በጣም አሪፍ ውጤት ነው ያገኘሁት። ለዛ ነው እንጂ ለማንኛውም ወንድ እንኳን ከሴት ጋር ሆኜ አይደለም ማናችንም እናውቃለን። ሲሰነዘርብህ ቢያንስ አንዴ ትሰነዝራለህ። ባልደግሞ ማለት ብሩኬ ሲመታኝ ዝም ያልኩት በቃ እስቲ ውጤቱ ሊሆን ነው በቃ የመጨረሻ ውጤት ስለፈልግ ስለነበረ ነው ዝም ያልኩት። ለዛ ነው እንጂ ነገሮችን ወደ ጥል በመውሰድ ሁሉም ነገር ወደ ማይሆን ነገር መውሰድ ብቻ ኖሮ አረጋለሁ። አይሆንም። ግን በቃ የእናንተን ጽናት የእናንተን አብሮነት ደግሞ ለማየት ያለኝ ትክክለኛ ውሳኔ ምንድነው ይሄና ይሄ ብቻ ነበር እና ለዛ ነው የምር ለምን በጣም ትልቅ ስህተት ሰርታለህ። አንተ ማወቅ የምትፈልገውና ማድረግ የምትፈልገው ነገር እንዳለ ሆኖ እንደማሆን እኔ አላውቅም ማለት እንዲሁ ሃይ ነው የምንባባለው ምናምን ያናል ቀረቤታ የለንም አይደለ? ትክክል። እና እኔ እንደምታየው ነው በጣም ታግሼ ሞክሬ ምናምን እድል ገብቼ ሃይሚን እስከመለየት ደርሻለሁ። በቃ ያረከው ነገር እሺ ይሁን እላለሁ እኮ ግን ሃይሚንስ እኔና ሃይሚ ተለያይተንስ ቢሆን እሱን ነገር አስበዋል አንተ? በትክክል ምንድነው ያሰብኩት አሁን እሱ እስከ መጨረሻው በጣም እርግጠኛ ሆኜ እየተጫንኳቸው የነበረው እኔ በእናንተ ስለተማመንኩ ይሄ ነገር መቼም የማይቋጭ ነገር ስለሆነ በጣም እርግጠኛ ነበር። ማለት ያረከው ነገር ብሩኬን ጥቅም ለተሰማው የሚያስደው ወጥሯል እንደገባቸው ከሆነ እና ያረከው ነገር ማለት ለራስህ ነው እንጂ እኔ ጋር በጣም ብዙ ነገር ነው የሚያበላሽ። አልተረዳኸኝም። በጣም ብዙ ነገር ለምሳሌ በሰዓቱ ከብሩኬ ጋር እንዳለው ልንለያይ እንችል ነበር አይደለ? ግን አጋጣሚ ሆኖ ፍፄ ነገሮችን አወራን። ሁለታችንም ያው ልባችን ይሄን ያክል የሚጨክን ስላልሆነ ነው እንጂ ያደረከው ነገር በጣም ሰዎችን የሚያለያይ ነገር ነው። ምናልባት አንተ ልታስተላልፍ የፈለከው መልእክት ሊኖር ይችላል፣ ግን እሱን እኔ አላውቅም። እኔ ጋር ግን የፈጠርክብኝ ነገር ደስ አይልም። ለምን እኔ ለአንተ ብዬ ያደረኩትን ነገር ሁላ አውርቼሃለሁ አይደለ? እንደዚህ ማድረግ አልነበረብህም በጓደኞች ፊት ለምን አደረከው ብዬ አውርቼሃለሁ። ገባህ? እና ለምን እኔን እንደዚህ ማድረግ ለምን አስፈለገ? ለአንተስ ጥሩ ነው ወይ እንደዚህ ማድረጉ? እኔ ይከብዳል በጣም። እሺ ፋሲል፣ አሁን ማወቅ የምፈልገው ነገር አለ።
አንተና ብዙ ነገር ብለሃል አይደል? እንዲ ብለሃል። ከዛ ነገር ውስጥ ልክ ነው እኔ ካንተ ጋር ግንኙነት ነበራት እሱን አውቀልኛል። ምክንያቱም ሀይሚንም ጠይቄያት ይሄን ነገር ፈለገውን ነገር ያሳየ አንድ ቀን ሸኘ ተቀራረብን። ያው ሰውን እንቀራረባለን ከማንኛውም ሰው ጋር እሱ ችግር የለውም። ኖርማል ወሬ እናወራለን። የሰፈር ሰው ነው፣ ጎረቤት ነው፣ በሰላም ነው የምናወራው ነው ያለች እና እዛ ነገር ውስጥ አንተና እሷ ምንም የላችሁም። ሀይሚን ጠይቄያት የፈለገውን ያሳየ ብላኛለች። እሺ ብሩኬ ምን አለ መሰለህ እኔና ሀይሚማል ምንም ነገር የለም። በጣም እርግጠኛ ሆኜ የምነግርህ ነገር ምንም ነገር የለም። ለነገር የምፈልገው ምንድነው አንድ ቀን ነው ወደ ስራ እየሄድኩኝ አገኘኋት፣ ሸኘኋት አጋጣሚ። ከዛም ስልክ ተቀያየርን። በቴክስት አንድ ቀን ነው ለቀን ያወራን። ከዛ በኋላ ግን ነገሩን የእናንተን ጉዳይ ሳይ በቃ ያለው በተለይ ይሄኛው ከጀርባ ሰው ተቀጥሮ ድረስ እስከ መሄድ ድረስ የደረሰውን ነገር ለማስተካከል ማለት እውነታ ነው ወይ በቃ የእናንተ መሀል ያለው ግንኙነት አሪፍ ላይ ነው ወይ ያለው አቅማችሁስ ምን ድረስ በደንብ ነው የምከታተለው በደንብ ያለውና አቅማችሁ ምን ድረስ ነው አቅማችሁን ለማየት ነው እንጂ እናንተን ለመጉዳት ምንም በፍጹም አይደለም። ሌላው ምንድነው ሀይሚን ያገኘኋት ቀን ቀለበት ምናምን ብዬ ከጓደኞቼ ጋር ያዘጋጀው ፕሮግራም ስለሆነ ነው እንጂ ይሄ ሪል የሆነ ነገር አይደለም፣ እውነት አይደለም። እሷን ማቃት ያው እዚሁ ሰፈር ላይ ነው፣ እኔ ሰፈር አካባቢ ናት፣ እዛ ነው የምንታወቀው። ሁለተኛ በጣም ሼማም በጣም ይሉኝታኛ ልጅ ናት። በቃ ለሁሉም ሰው በጣም ግልጽ ናት እና ግልጽነት ምን ድረስ መሆን አለበት ብዬ ነው አንድም ላሳያት የፈለኩት። ይሄ ለማንኛውም ሰው ገደብ ሊኖርሽ ይገባል። በገባሻ ለሁሉም ሰው ኦፕን ሆነሽ ነገሮችን ማስተካከል ማነው ማበላሸት ነው የሚሆነው። አሁን ያላችሁበት ሁኔታ ትንሽ የሆነ ጎርበጥበጥ ያለ ነገር ነውና ለመጣውም ለሄደውም ጥሩ መጥፎ መሆኑን ሳይሆን በቃ አንቺ ለብሩኬ ነሽ፣ የብሩኬ ነሽ፣ እሱም ያንቺ ነው። እኔ በማን መግባታችሁ የታወቀ ነው። በጣም ይቅርታ ካስከፋችሁ የምሬ ነው። ከልብ ይቅርታሽ። ፍፄ የእውነት በጣም ነው የተደሰትኩት በሰራው ስራ ከልብ አመሰግናለሁ። ያው ልክ አልሰራህም። በጣም ይቅርታ እንዲህ ስለ ያው እንዲህ ለማስተማር ነው ይሄን ስራ የሰራው፣ ግን ደግሞ ይሄን ያክል ሩቅ መጓዝ አልነበረበትም። በጣም ሪስክ ያለው ነገር ነው። በጣም ከምታስበው በላይ ሪስክ አለው ነው። በጣም አሁን እንደዚህ አይነት ስራ ስትሰራ ቢያንስ እንኳን የሆነ ሰው ጓደኞቻቸውን አውርተው ማከረም እሺ የተሻለ ሆነ። ለምን መሰለህ አሁን ማናቸውንም አላወራህም። እንደዚህ አይነት ነገር ውስጥ ስትገባ ብቻህን ነው የገባኸው። ሀይሚም አታውቅም፣ ብሩኬም አያውቅም። እና ይሄ ነገር የዞረ ትንሽ ቢቆይ አሁን ከዚህ በላይ ትንሽ ቢቆይ ሁለቱ የመለያየት ቻንስ ይኖራቸው ነበር። ይሄ ደግሞ ለአንተም ምሪስ እኔ እኮ ሰኝ ነበር እንዳልኩህ እኮ ነው። በቃ እኔ ሀይሚንም ምላትን ነገር በጣም ሲጀመር እኔ በዚህ አጋጣሚ ልንገራት በቃ ሀይሚን እውነት ሀይሚ ማርያምን የምትወስኙን ነገር ማድረግ ያለብሽን ነገር በልኩ አይደል ገብቶሻል። ብዙ ነገር አታርጊ ብዬሽ ነበር። ስማ የኔን ባህሪ እያወቅህ ድጋሚ እኔን ነው እሱን አይደለም እኔ እየወቀስኩሽ አይደለም ሀይሚ እንደዛ ነው። ስህተት እኮ አሁን የዛኔ እንደ ቀልድ ብዙ ስህተት ሰርተሻል እኮ በቃ ስህተት ሰርቻለሁ። ስህተቴን አምኜ ይቅርታ ጠይቄዋለሁ። ለማስተማር ፈልጌ ነው። እኔ እሱን አይደለም እያልኩሽ ያለው ልክ ነሽ። እኔ እሱን አይደለም እያልኩሽ ያለው ቤቱኝ ናም ብዬሽ ነበር። ቤቱኝ የወጣሁበትን ምክንያት ታውቃለህ። ምን ይሄን ያክል እኮ ነው እሱ ላይ ወንጀል አልሰራውም አይደል ብሩኬ? ወንጀል አልሰራ ይኸው እየነገረህ ነው አይደለም? ቆይ ፍፄ እንድታቋርጠኝ አልፈልግም። ሲቀጥል ደግሞ ድጋሚ እኚህ እያላችሁ እንድጨቀጭቁኝ አልፈልግም። የመጣሁት አንተ ስላልከኝ ነው የመጣሁት። ገባህ? እኔ እሱን ማግኘት ፈልጌ አይደለም። ዝም ምን ሆነሻል? አይደለም ስማኝ ብሩኬ፣ ምንም አላልክም አይደለ? እኔ ዝም ብዬ ይኸውልህ የሚያወራውን ነገር ለመስማት እየሞከርኩ ነው ተረጋግቼ ማለት ነው። ያደረገው ነገር ጥሩ ነው እሺ ይሁን፣ ግን እንደዚህ ቀላል አይሆንም። በጣም ነው ልቤ ተሰበረ። ሲቀጥል አይደለም ስማኝ፣ ምን ሀይሚ ምናምን አይደለም። ሲቀጥል ብሩኬ ደግሞ ባህሪን ነገርኩህ። በቃ በሼም ነው በቃ እንደዚህ ያደረገኝ። እኔ ምን አልኩኝ? አሁን ስለሱ ቋላን ሰው ቢሆን አይደለም ምን ሆነሻል? አሁን እኮ ያለፈው አልፏል ላይ በቃ እኔ ወይ ወጣሽ ምናምን በቃ ወጥቻለሁ። ይሄ አይደለም ሪስክ ያለውን ነገር አታድርጊ ለማለት ነው። ሪስክ ያለውን ነገር አላደርግም። ሲቀጥል ደግሞ እኔ እሱ ወጥቼ ባገኘው ምንም እንዳላደረኩ እርግጠኛ ስለሆንኩ ነው። ይኸው እየነገረህ ነው። እሺ ሲጀመር እኔ በፈልገው ምንም የተፈጠረ ነገር የለም። ምንድነው አሁን ነገሩን ማረጋጋት ነው። በቃ ማረጋጋት ነው። ሚስ ይቅርታ እየጠየኩሽ ነው። ይቅርታ አድርጊልኝ። ይቅርታ እንደዚህ ቀላል አይሆንም። አታስብ ሃይሚ፣ ነገሮች እንዲስተካከሉ ነው ሁሉ ነገር እንደዚህ የተደረገው። ጓደኞች ፊት እንዳላሳፍርህ ብዬ ባደርግ አንተ እንደዚህ እሱ እኮ ነው ትልቁ ጉዳትሽ። እኔ ይኸውልሽ ራስሽን ጥለሽ ሰው ፊት በይሉኝታ ብቻ የምታረጊያቸው ነገሮች ጥሩ አይደሉም ነው በቃ
ገባሽ አይደል? በይሉኝታ ይሄን ያክል ጊዜ መጎዳት አልነበረብሽ። ጥሩ አይደለም። እኔ ግን ጎድተኸኛል። ለብሩኬ ግን ጥሩ ነው። ጥሩ ነገር አስተምረኸዋል። ጥሩ ነገር አሳይተኸዋል። ባህሪንም በጣም ብዙ አሳይተኸዋል ብዬ አስባለሁ። ለሱ አመሰግናለሁ። ግን ይቅርታህን አልፈልግም። እኔ ከዚህ በኋላ እኔ ህይወት ውስጥ እንዳትመጣ እባክህ። እና ከዚህ በላይ እኔ ቆሜ ማውራትም መስማትም አልፈልግም። አትበለኝ በቃ። ተረጋጊ እንጂ አልፈልግም በቃ። መስማት የፈለኩትን ይሄን ነበረ በቃ። ምንም ነገር እንደሌለን ነበር መስማት። ተረጋጊ። ከዚህ በኋላ ግን እኔ እሱን ማግኘትም ማውራትም አልፈልግም። ሃይሚ ተረጋጊ፣ ተረጋጊ። በቃ መስማት ይሄን ነበር እንድትሰማኝ። በቃ ወይኔ ብሩክ፣ እኔ ትናንትና አላመንኩሽም ብዬሻለሁ። አምነኸኛል፣ ግን በዚህ ልክ ለምን ሩቅ መሄድ ለምን አስፈለገ? እኔም እኮ ግዴታዬን እኮ ያደረኩት እኮ በቃ ጥሩ አድርገዋል። አንተም ጥሩ አድርገሃል። ሁላችሁም ጥሩ አድርጋችኋል። በቃ ስላደረግከው ነገር አመሰግናለሁ። ግን በዚህ ልክ እኔን ከብሩኬ ጋር ማጣላት ለምን? ማጣላት እኮ አይደለም ሃይሚ። ይሄ ልታስተምር የፈለክበት መንገድ ጥሩ ነው፣ ግን ደግሞ እኔን ጎድቶኛል። በቃ ከዚህ በላይ መሸከም በጣም ዝምታ ሲውጠኝ ምን እንደምሳታ ደስ አይለኝም አንቺን አገኝ ብዬ እኔ ራሴን ሳጣ ደስ አይለኝም አጽናንተሽኝ አይዞህ ብለሽ ሆዴን ባዶ አስቀርተሽ እንደገና ለአንገት የሚከብደው ራስ እንደሌለም አንቺ ያወቅሽ እንደገና